ለተለያየ ፕሮግራም በግሩፕ ማሰራት ለምትፈልጉ ለግሩፕ መሆን የምትችል ጽድት ጥንቅቅ ያለች ልብስ ነች። ይሄኛው ልብስ እንግዲህ ፐርፕሉ ነው ቴዲ። ከመነኑ ከጥልፉ ከፈርጡ ሁሉም ነገር ጽድት ብሎ ነው የተሰራለት። ይሄ ልብስ ቴዲ ባለን አቅም በኳሊቲና ጊዜውን በዋጀ መልኩ ለመስራት እንሞክራለን። ከለር ኮምቢኔሽኑ ከለሩ ከየት ነው የመጣው? በጣም ያምራል። በርገንዲ ከለር፣ ጥቁር፣ ኦሬንጅ፣ ጎልድ አለው። በጣም ጽድት ያለ ልብስ ነው። ኮት ስራ ነው እንደምትመለከተው። የወንድ እንግዲህ ሁለት አይነት አሰራር ነው ያለ። አንደኛው ኖርማል ሸሚዝ፣ ሁለተኛው ደግሞ ኮት ነው። አባቴ ወኔውን ተኮሰው ሚኒሊክ ጥቁር ሰው ብሏል ቴዲ አፍሮ። ኤፊ እንደምትሰራ ሰላም ቴዲ ደህና ነው ወይ? ደህና ነው። እግዚአብሔር ይመስገን አለን፣ ሁሉ ሰላም። ያንተ ልብሶች የተመረጡ ናቸው፣ ማየት ብቻ ነው ብያቸዋለሁ። እስኪ እንቀበላቸው። እሺ ቴዲ፣ እናንተም እንኳን ደህና መጣችሁ። በመላው ዓለም የሚገኙ ውድ ቤተሰቦቻችንም ደግሞ እንኳን ደህና መጣችሁ እንላለን። ከተለያዩ የዓለማችን ክፍል ሁሌም አብሮነታቸው ከኛ ጋር ነው። አሁንም ደግሞ አብሮነታቸው አብሮነን ያለ ለሱ በጣም እናመሰግናችኋለን። በያላችሁ በሰላማችሁ ይብዛ እንላለን። እንግዲህ ቴዲ ዛሬ ከስተመሮች ያዘዙን በጣም ቆንጆ ልብሶች አሉ። እነሱን የምናሳይ ይሆናል ማለት ነው። የሚገርሙ አልባሳት ናቸው፣ ቆንጆ ናቸው። እስኪ አብረን እስከ ቪዲዮ መጨረሻ እንከታተለው። የመጀመሪያው ልብስ አንተ የምትወደው ልብስ በጣም ማለት አታሳንስብኝ ያልከኝ ልብስ ማለት ነው። በጣም የሚያምር ልብስ ነው። ቪዲዮ ላይ ያወጣ ነው። ከስተመሮችም ደግሞ በጣም ይወዱታል፣ በጣም እያዘዙን ነው። የሚገርም ልብስ ነው። በጣም ቆንጆ እቃ ነው። ያው እንግዲህ ከዚህ በፊትም በተደጋጋሚ እንደምንለው ለቤተክርስቲያን፣ ለመቁረቢያ፣ ለሰርግ ሰንበትን ጠብቀውም ደግሞ ለሚለብሱት ነው የሚያዙን ይሄ ልብስ እና በጣም ያምራል። ጽድት ያለ 3 አይን መነን፣ ታች ላይ መስቀሎቹ እንደምትመለከታቸው እንግዲህ በጣም ቆንጆ ሆኖ ነው የሚጠለፉት። ፈርጡም ደግሞ ጽድት ብሎ ነው የሚገባ። እጅጌ ሙሉ ከወገብ በላዩ ሹራብ ስራ ነው። ከፈለጋችሁ የወገብ በላዩን በሸፒን መስራት እንችላለን። ይሄ ልብስ በጣም ያምራል። እንዲሁ ደግሞ ሰንበትን ጠብቃችሁ ሁሌም ደግሞ መልበስ ከፈለጋችሁ ፈርጡን ቀለል ማድረግ እንችላለን። እንዳይበዛ የፕሮግራም እንዳይመስል ፈርጡን የተወሰነ ቀነስ አድርገንለት ሁሌም እንድትለብሱት አድርገን መስራት እንችላለን። በጣም ያምር ልብስ ነው። 2 ሜትር ከ50 ትልቅ ነጠላ አለው ይሄ ልብስ። ሁሌም የምትወዱት ደስ የሚል ልብስ ነው። እኔም ወደው እኮ እነሱም ስለሚወዱት ነው። ባይዘው እውነት ነው። እኔም ሲያዙኝ ደስ ይለኛል ልብስ ባይዘው። ከመታዘዝ ባለፈ ያለው ሚኒንግ ደስ ስለሚለኝ እና ቆንጆ ልብስ ነው። ኦርደር አድርጉ። አሁንም ቆንጆ አድርገን መስራታችን ቀጥለናል። ይህ ልብስ እናመሰግናለን። ወደ ቀጣይ ሰን ደግሞ እቺኛዋ ልብስ እናገኛለን። ቴዲ በጣም ነው የምታምረው። በጣም አሪፍ እቃ ናች። ቀጭን ጥለት ነች እንደምታያት፣ ቀለል ያለች ለየትኛው ፕሮግራም መለበስ የምትችል አይነት ልብስ ነች። ጥልፉ የተጠለፈበት መንገድ፣ ከለሮቹ የዱባይ ከለሮች ናቸው። የዱባይ ክሮችን ሁሌ የምንጠቀመው እንደምታያቸው በጣም ጽድት ያሉ ቆንጆ ከለሮች ገብተውለታል። ከዛ ደግሞ ፈርጥ አገባቡ እንደምትመለከተው ዲቴይል እና ከልብሱ ጋር አብሮ ሊሄድ የሚችል አይነት ፈርጥ አጠቃቀም ነው የተጠቀምነው። በጣም ነው የሚያምረው። በጣም ቆንጆ እቃ ነው። መነን ሁሌ እንደምንናገረው ጽድት ያለ 3 አይና መነን በጣም የሚያምር እንደምታየው ከንጻቱ ግጥም ከማለቱ ሁሉ ነገር በጣም ቆንጆ ነው። በሽመና የተሰራ መነን ነው። መስፋት መጥበብ የሚችል አይነት ላስቲክ ነው፣ ግን ቀበቶ የሚታሰር አደረግንለት። ቀበቶዋ ደግሞ ከታችኛው ከጥለቷ ጋር አብራ የምትሄድ እጅዬ አጓጉል አንገቱ 4 ማዕዘን ቪ እንደምትመለከተው በቃ ሲምፕል ነው። በግሩፕ ማሰራት ለምትፈልጉ ለማጀቢያ ለሰርግ ሊሆን ይችላል፣ ለግራጁዌት፣ ለተለያየ ፕሮግራም በግሩፕ ማሰራት ለምትፈልጉ ለግሩፕ መሆን የምትችል ጽድት ጥንቅቅ ያለች ልብስ ነች። ከለር ሁሌ እንደምነግራችሁ ፐርፕል ለማጀቢያ ሊሆን ይችላል፣ ግሪን ለማጀቢያ ሊሆን ይችላል። ከዛም ውጭ ደግሞ በፈለጋችሁት ከለሩን ቀያይረን እንደዚህ ጽድት አድርገን እንሰራላችኋለን። ኦርደር አድርጉን። እቺ ልብስ ቆንጆ ሆኖ ተሰርታልቃላት 24 ሺህ ብር ነች። 24 ሺህ ብር ነች። በጣም ነው የምታምር ቆንጆ እቃ ነች። በጥራት ነው የምንሰራው። ያው ብዙ ጊዜ እንግዲህ የኔ ደንበኞች ሁሌም ይነግሩኛል፣ ዋጋ ትንሽ ወደድ ይላል፣ እቃ ግን ጥሩ ነው ይሉኛል። እኔ ሁሌም የማምንበት ነገር ምንድነው ከስፌት ከጥልፍ ከፈርጥ አገባብ ከምንጠቀማቸው ክሮችና ከምንጠቀመው መነን ኳሊቲ ቆንጆ ነገር ሰርቼ ያው በጣም ሳላስወድድ ፌር የሆነ ነገር ይዤ በቀርብ ይሻላል ብዬ ነው የማስበው። እና እንደዛ ነው እኔ መሆን የምፈልገው። ያው ፓሽን ስለሆነ ያ ጀስት ቢዝነስ ብቻ ስላልሆነ ማለት ነው። እና 24 ሺህ ብር ነች። ቆንጆ ልብስ ነች። ኦርደር አድርጉ። በጣም ታምራለች። እሺ ወደ ቀጣይ ስነ ደግሞ ቴዲ ይሄኛው ልብስ እናገኛለን። ይሄ ልብስ እንደምትመለከተው ለፕሮግራም ላይ የታዘዝኩት ለሰርግ ነው። እንደምታየው ጽድት አድርገን የሰራ ነው። በጣም ያምራል። ክሩ በቃ ብሉኝ ነው የሚለው። ክሮቹ በጣም ያማምራሉ። ዲዛይኑ ክሩ
ፈርጥ አገባቡ፣ የተጠቀምነው መነን ኳሊቲ ኤቭሪቲንግ ከወገብ በላይ የሚሰራንላት ያው በፎቶ ስራ ነው። ሞር ልብሱን ያዘዘችኝ ልጅ ስታደርገው ፐርፌክት ሲሆን በጣም ውበቱ በልኬቷ ሲሆን በጣም ይወጣል። በጣም ነው የሚያምረው። ቆንጆ እቃ ነው። እንደምትመለከተው ነው እንግዲህ የፈርጥ ልብሶችን በጣም ተጨንቀን ከዲዛይን ጀምሮ እስከ ከለር መረጣ፣ ፈርጥ አገባብ፣ የምንጠቀመው መነን ኳሊቲ ኤቭሪቲንግ ቆንጆ አድርገን ነው የምንሰራቸው። ዲዛይኖቹ እንደምታያቸው ናቸው። ሚረር ነው። በጣም ነው የሚያምረው። በጣም ቆንጆ ልብስ ነው። የራሳችሁን ስራ ይዛችሁ የመጣችሁ ነው። አዎ፣ በተደጋጋሚ ስንመጣ አዳዲስ ነገር አለ። በጣም ያማምር ነገር አለ። ውድ ደንበኞቻችን እንግዲህ የፈርጥ ልብስ ስትፈልጉ ትክክለኛው ቦታ ኤፍሬም አበሻ ነው እንላችኋለን። ይሄን የምንለው በምክንያት ነው። አምነንበት ነው የምንሰራው። ጀስት ባለን አቅም በኳሊቲና ጊዜውን በዋጀ መልኩ ለመስራት እንሞክራለን። በጥራትና በፍጥነትም እንሰራለን ማለት ነው። እና ቆንጆ ልብስ ነው። ፕሮግራማችሁ ስትፈልጉ ኦርደር አድርጉን። ሁሌም ደግሞ እንደምናገረው ከለሮችን በፈለጋችሁት ከለር ቀያይረ መስራት እንችላለን። እዚህ ታች ላይ ያስቀመጥናቸው ክሮች ኮምቢኔሽናቸውን እያሳየነ ነውና ፐርፕል አለ፣ ግሪን አለ፣ ላይት ብሉ አለ። የፈለጋችሁት ከለር ስላለ መቀያየር እንችላለን። ይሄኛውን ልብስ በዚህኛው ከለር ቀይረ መስራት እንችላለን። እንደዛ መስራት ስለሚቻል ማለት ነው። ይሄ ልብስ እንግዲህ ቆንጆ ሆኖ ተሰርቷል። ቆለቴ 50 ሺህ ብር ነው። 50 ሺህ ብር ነው። በጣም ነው የሚያምረው። ኦርደር አድርጉ። እናመሰግናለን። ወደ ቀጣይ ስነት ደግሞ ይሄኛውን ልብስ እናገኛለን። ይሄ ልብስ በባለፈው አሳይቸው ነበር። በጣም ያምራል። ቆንጆ ልብስ ነው። አዎ በጣም ወደውታል። ብዙ ደንበኞች ወደውታል። ስክሪንሻት በጣም ብዙ ነው የተላከልኝ የዚህ ልብስ። ድጋሜ ታዘን ደግሞ በባለፈው ያሳየነው ልብስ አለ፣ አሁን አለ። ራሱ ነው ቁጭ ያለው። ስራችን አይቀያየርም። ቆንጆ አድርገን ከከለሩ፣ ከፈርጥ አገባቡ፣ ከዲዛይኑ፣ ፊኒሽንጉ የምንጠቀመው መነን ኳሊቲነቱ ሁሉ ነገር እንደዚህ ጽድት አድርገን ሰርተነዋል። በጣም ነው የሚያምረው። ያው እንግዲህ ልብስ 60 ሺህ ብር ነው። 60 ሺህ ብር ነው። በጣም ነው የሚያምረው። ኦርደር አድርጉ። ከለር መቀየር ከፈለጋችሁ ሁሌ እንደምለው ከለሩ መቀየር ይችላል ማለት ነው። እናመሰግናለን። በጣም አሪፍ እቃ ነው። ወደ ቀጣይ ስነት ደግሞ እችኛዋን ልብስ እናገኛለን። ቴዲ እችኛዋን ልብስ በባለፈው ትንሽዬ ታችኛዋ ትንሽዬ አነስ ብላ ሳይተናት ነበር። ሳይዟ ትንሽ ያነስ ብላ ሳይተናት ነበር። አሁን ደግሞ ትንሽ የሰፋ አድርገን ሰርተናታል። እንደምትመለከተው ታች ላይ ያሉት ፍሬሞቹ ነው ትንሽ ሰፋ ያደረግናቸው። እዚህ ጋር ከርቡንም ትንሽ ተለቅ አድርገነዋል። የከለሩ ኳሊቲ እንደምትመለከተው ከለሮቹ በጣም ነው የሚያምሩት። ከለሮቹ፣ ፈርጥ አገባቡ፣ ዲዛይኖቹን ጠብቀን ደግሞ ፈርጡን ያስገባንበት መንገድ ፊኒሽንጉ እንዳለ በፈርጥ ነው የተሰራው። በጣም ነው የሚያምረው። ጽድት ያለ ልብስ ነው። ከስር ያለው የተሰሩበት ከለር ነው። ስር ላይ ያሉት ክሮቹ ናቸው። አሁን እነዚህ የዱባይ ክሮች አዲስ ክሮች ናቸው። እነሱን ነው የምንጠቀመው። በጣም ነው የሚያምሩት። አንድ ልብስ ልንሰራ ስንል ብልጭልጭ እንጨምርበታለን፣ ያለ ብልጭልጭ እናየዋለን። ሞክረን ሞር የተሻለውን የምንወስደው እና እንደ ባለሙያ የራሳችንን ሀሳብም እየጨመርን እያለን ነው የምንሰራውና በጣም ቆንጆ አድርገን የሰራ ነው። የመነን ኳሊቲ የተጠቀምነው መነን ኳሊቲ እንደምትመለከተው የወገብ በላዩ ዲዛይን ወገቡ ላይ ያለቀበት መንገድ ቪነቱ ሽንሽኑ እንደምትመለከተው ቪ ሆኖ ግን ሽንሽኑ በጣም ተጠብቆ ነው የተሸነሸነ። መነኑ ጽድት ያለ ሶስታዊ መነን ነው። ኤቭሪቲንግ ስራው ጽድት ብሎ የተሰራ ልብስ ነው። ይሄ ልብስ እንግዲህ ቆንጆ ነው ተሰርቷል። ቆለት 33 ሺህ ብር ነው። 33 ሺህ ነው። በጣም የሚያምር ልብስ ነው። ኦርደር አድርጉ። ሁሌ እንደምላችሁ ደግሞ ከለር በፈለጋችሁት ከለር መቀየር እንችላለን ማለት ነው። እንግዲህ እንደምትመለከታቸው እነዚህን የመሰሉ ቆንጆ ልብሶችን ዛሬ ይዘንላችሁ ቀርበናል ማለት ነው። ከዚህ ልብስ ጋር ጨምሮ ማለት ነው። አሉ አልጨረስንም። ቆንጆ ልብሶች አሉ። እነሱንም ማሳያለሁ። አብራችሁን ቆዩ። እሺ ቴዲ፣ ወደ ቀጣይ ልብስ እንሄዳለን። ይህ ልብስ እናገኛለን። እንደምትመለከተው በጣም የሚገርም ልብስ ነው። ደስ ይላል። ከዚህ በፊት በጣም በተለያየ ከለር ሰርተነዋል። አሁን ደግሞ ወደ ግሪን ኮምቢኔሽን ፈለጉና ወደ ግሪን የሚያደላ ፈልገን ብለው ይሄ ከለር ቀይሮ የምንላቸው ግን እየሰሙን ነው አይደል? አዎ በደንብ በሚፈልጉት ከለር እያዘዙነ ስለሆነ እኔም ለዛ ነው ደጋግሜ የምናገረው። በሚፈልጉት ከለር እንደዚህ እያደረግን እንሰራላችኋለን። ይሄ አንገቱ 4 ማዕዘን ቪ እጅጌ ጉርድ ሆኖ በሸፒ ነው የወገብ በላዩ ጽድት ብላን የተሰራች ቀበቶ እዛው አብራ ያለቀች ቀበቶ አለቻት እንደምትመለከታት። ጀርባው ላስቲክ ጠቅጠቅ ነው። ከፊት ለፊት ደግሞ ቀበቶ እዛው አብራ አልቃለች። በጣም ነው የምታምረው። ጽድት ብላ ነው የተሰራች። የተጠቀምናቸው ግሪኖች እንግዲህ 3 አይነት ግሪን ነው እዚህ ጋር ራሱ የተጠቀምነው። በጣም የሚያማምሩ በአማራጭ ስላሉና ግሪኖችን ፐርፕሎችን በጣም ብዙ አይነት ስላለ በጣም ነው የሚያምረው። የተጠቀምነው መነን ኳሊቲ 3 አይና መነን በጣም ጽድት ያለ ቆንጆ እቃ ነው። የወገበታችሁ እንደምትመለከተው ነው። በጣም ነው የሚያምረው። እንደምታየው ጽድት ያለ ስራ ነው። ግሪን ኮምቢኔሽኖችን ተጠቅመን ፈርጥ አገባቡ ከግሪን ጋር የሚሄዱ ከለሮችን ደግሞ አብረን አስገብተንለታል። በጣም የሚገርም ልብስ ነው። የግራጁዌት ማጀቢያ ተፈልጎ ነው። ለባለ ግራጁዌቷ የለበሰችው አለ።
ለነሱ ደግሞ ለማጀቢያ ደግሞ እንደዚህ አድርገን ሰራንላቸው ማለት ነው። በጣም ያምራል። ቆንጆ እቃ ነው። እንግዲህ በፈለጋችሁት ከለር አማራጭ ታዙና እንደዚህ ቆንጆ እያደረግን እንሰራላችኋለን ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ነው። የዚህ ልብስ ለቤተሰብ የተሰራውን ደግሞ አሳያችኋለሁ፣ ሁለተኛው ማለት ነው። እንግዲህ ቴዲ ይሄ ልብስ እንደነገርኩ በቤተሰብ የታዘዘ ነው። እንደምትመለከተው 3 ፍሬ ለአጃቢዎች ነው የተሰራ። እንደዚህ ቆንጆ ሆኖ ነው የተሰራላቸው። ከመነኑም በአንድ አይነት እጅ ያለቀ ልብስ ነው። ያው እንግዲህ የግሩፕ ልብስ ሲሆን በተመሳሳይ እንትን ማለቅ አለበትና እንደዚህ ቆንጆ አድርገን የሰራ ነው ማለት ነው። ዋናውን ልብስ ደግሞ ላሳይ። ይሄ ለአጃቢዎች የተሰራ የአጃቢዎች ነው። ዋናውን ደግሞ ላሳይ። ዋናው ልብስ ቴዲ የባለ ፕሮግራሟ በጣም ነው የሚያምር። እንደምትመለከተው ዋናው ልብስ ይሄ ነው። ከለር ኮምቢኔሽኑ ይሄ ልብስ በባለፈው በሰፊ የሰራ ነው ካስታወስክ። አሁን ደግሞ ሳይዙ አነስ ብሎ ይሰራ ብላ እንደዚህ አነስ አድርጌ የሰራውላት ማለት ነው። በጣም ነው የሚያምረው። ከለሩ፣ ፈርጥ አገባቡ፣ ፌድ አፕነቱ፣ ሁሉ ነገሩ ጽድት ብሎ ነው የተሰራ። በጣም ቆንጆ እቃ ነው። በጣም ያምራል እንደምታየው። የወገብ በላዩ ደግሞ አንገቱን 4 ማዕዘን ቢያደረግ ነው። ጥልፉ የወገብ በላይ ጥልፉ ከወገብ በታችሁ ጋር በደንብ እንዲሄድ ጥልፉን ብቻ ሳይሆን ፈርጥ አገባቡ ራሱ አብሮ እንዲሄድ አድርገን ነው ያስገባ ነውና ወገብ በታችን ላይ ያሉትን ከለሮች በተቻለ መጠን ከላይም ለማስገባት እንሞክራለን። ሞር ማች እንዲያደርግ። እጅየውም ላይ እንደዛው በተመሳሳይ ትከሻዋ ላይ ሽንሽን አላት። ሲለበስ ቡፍን የምትለው አንገቷ 4 ማዕዘን ቪ ነው። መስቀሏታችን ላይ የገባችው መስቀል ከወገብ በታችሁ ካሉት መስቀሎች አንዷን ያደረግናት። ጀርባውን ላስቲክ ጥቅጥቅ አደረግ ነው ስትሬች እንዲያደርግ ማለት ነው። በጣም ነው የሚያምረው። መነኑ ልዩት የተጠቀምነው መነን በጣም ጽድት ያለ መነን ነው። ኳሊቲ ያለው 3 አይን መነን ነው። በፈለጋችሁት ከለር ደግሞ ማዘዝ ትችላላችሁ። እንደዚህ ጽድት እያደረግን እንሰራላችኋለን ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ነው። እናመሰግናለን ቴዲ። ይሄ ልብስ እንግዲህ ጽድት አድርገን ሰርተነው 35 ሺህ ብር ነው። 35 ሺህ ብር ነው። በጣም ቆንጆ እቃ ነው። አዎ የዚህን ፐርፕል ደግሞ አሳያችኋለሁ ማለት ነው። ይሄ በጣም ቆንጆ እቃ ነው። ይሄኛው ልብስ እንግዲህ ፐርፕሉ ነው ቴዲ በባለፈው ያሳየ ነው ማለት ነው። በጣም ያምራል። በጣም ነው የወደዱት። በጣም ቆንጆ እቃ ነው። እንደምትመለከተው ጽድት ያለ ነው። ራሱን ነው የደገምነው። ምንም ልዩነት የለውም። ከክር አገባቡ ከፈርጥ አገባቡ ከተጠቀምነው መነን ጽድት አድርገን የሰራ ነው። የወገብ በላዩም እንደዛው አንገቱ ኦቪ መስቀሏን ባለችበት እጅየው አጓጉል ሆኖ ነው ይሰራ ያለች። እንደዛው ጽድት አድርገን የሰራንላት በጣም ደስ ይላል። እንግዲህ በወደዳችሁት ከለር መቀየር እንችላለን። አይ በፐርፕል የሚሆን ካላችሁ ደግሞ እንደዚህ ጥንቅቅ አድርገን ሰራላችኋለን ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ብቻ ነው። በጣም ቆንጆ እቃ ነው። ከመነኑ ከጠልፉ ከፈርጡ ሁሉም ነገር ጽድት ብሎ ነው የተሰራለት። ልብስ ቴዲ ዋጋቸው ተመሳሳይ ነው። ያው 35 ሺህ ብር ነው። ኦርደር ማድረግ ነው ከእናንተ የሚጠበቀው እንላለን። ወደ ቀጣይ ልብስ እንሄዳለን። እዘዙን። እናመሰግናለን። እሺ ቴዲ ቀጣዩ ልብስ ደግሞ ይሄ ነው እንደምትመለከተው። አዎ ይሄ ልብስ እንግዲህ በተለያየ ከለር ሰርተነዋል። ከዚህ በፊትም በሌላ ከለር ሰርተነዋል። አሁን ይሄን ፐርፕል ያዘዘችኝ የቅድሙ ልብስ ፐርፕል አይታ ነው ከለር ኮምቢኔሽኑን የዛኛውን ፐርፕል አይታ ይሄን ልብስ በዚህ ብትሰራልኝ አለችኝ። እንደዚህ አድርጌ የሰራሁት በጣም ነው የሚያምረው። እንደምትመለከተው ከራ አገባቡም ፈርጥ አገባቡም ጽድት ብሎ ነው የተሰራ። በጣም ቆንጆ እቃ ነው። እኔ በጣም ነው የወደድኩት። እንደምታየው ፐርፕልነቱን ራሱ የተጠቀምንበት መንገድ ፌድ አፑን ከታች ጠቆር ብሎ ወደ ላይ ነፃ እያለ ነው ሄደ ፌድ አፑ። ከዛ ደግሞ ፍርጦችን ያስገባንበት መንገድ በጣም የሚያምር ነው። በጣም ቆንጆ እቃ ነው። እንደምትመለከተው መነኑ በጣም ኳሊቲ ጽድት ያለ መነን ነው። እንደምታየው በጣም ያምራል። የወገብ በላዩ ደግሞ በተላላፊ አንገቱን ተላላፊ ያደረግ ነው። አዎ እጅየውን ደግሞ ሙሉ አደረግ ነው ማለት ነው። እንደምትመለከተው በጣም ያምራል። በጣም ቆንጆ እቃ ነው። እንግዲህ ይሄ ልብስ ከዚህ በፊትም ሰርተነዋል በብዙ ከለር። ዛሬ ደግሞ በፐርፕል ይዘነው ቀረብን። ከፈለጋችሁም ደግሞ በተለያየ በግሪን ሊሆን ይችላል። በፈለጋችሁት ኮምቢኔሽን ልንሰራላችሁ እንችላለን ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ነው። ጽድት እያደረግን እንደዚህ እንሰራላችኋለን። ይሄ ልብስ እንደዚህ ጽድት ብሎ ተሰርቶ አልቆለት 28 ሺህ ብር ነው። በጣም ነው የሚያምሩት። የዱባይ ክሮች እንደፈለግን እንድንሰራ አድርገውናል። እንደ ልባችን የተለያዩ ከለሮችን አምጦልና በጣም ነው የሚያምር። አዎ ለጥራት በጣም አገዘ። ቆንጆ እቃ ነው። ኦርደር አድርጉ እንላለን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። እሺ ቴዲ ወደ ቀጣይ ልብስ ነድ። ይሄኛው ልብስ እናገኛለን። በጣም ያምራል። በጣም ቆንጆ እቃ ነው። የወገብ በላዩ ሌላ ቆንጆ እየመጣ ነው እንግዲህ። አዎ ቆንጆ በስቷል። ይብዙ ግድ የለም። ወገቡ እንደምትመለከተው ቀበቶ እዛው ላይ አብሮ ያለቀ ነው። አንገቱ ቪ ነው። እጅጌው ደግሞ አጓጉል ሆኖ ጥልፉ ትንሽ ሰፋ ብሎ እጅጌው ጋር እዚህ ጋር ሸንሽነነዋል። በዚህ ጋር ላይ ሲሸነሸን በጣም ነው ውበት ያለው። በጣም ያምራል። መነን ኳሊቲውን እየው በጣም ጽድት ብሎ ነው የወገብ ላይ ራሱ የተሰራ። ፈርጥ አገባቡ የተጠቀምናቸው ክሮች ልብሱ ላይ
በጣም ያምራሉ። ብረት ከለር ይበዛዋል። ላይት ኦሬንጅ አለው። በጣም ቆንጆ እቃ ነው። የወገበታችሁን ደግሞ እንደምታየው ነው። ቀለል ያለ ለማንኛውም ፕሮግራም መለበስ የሚችል የማይሰለች ከለር ለምትፈልጉ ደንበኞቻችን ይሄ ልብስ ማዘዝ ትችላላችሁ። የሚገርምህ ከለሩ ዝም ያለ ነው። ፈርጦቹ ዲቴይል ነው የገቡት፣ ግን የተጠቀምናቸው ፈርጦች ከልብሱ ጋር አብረው የሚሄዱ ጸጥ ያሉ ፈርጦች ስለሆኑ አልጮሁም፣ አላሳጣውም። እንዲሁ ዝም ብሎ ላይት ነው፣ ግን በጣም ያምራል ልብሱ። በጣም ቆንጆ ልብስ ነው። በጣም ደስ ይላል። እንግዲህ ለማንኛውም ፕሮግራም ደግሞ መልበስ የምትፈልጉት አይነት ልብስ ስትፈልጉ እንደዚህ በጣም የሚያምሩ ልብሶችን እየሰራንላችሁ ነው ማለት ነው። እነዚህ ልብሶች በሙሉ ያዘዛችሁኝ ከስተመሮች ልብሳችሁን ስታዩ ኮሜንት ላይ ጻፉልኝ። ሀሳብ አስተያየትም ካለ ኮሜንት ላይ ያስቀምጡልኝ። ምንም ችግር የለውም። እንደዚህ ቆንጆ እያደረግን እንሰራላችኋለን ማለት ነው። በጣም ደስ ይላል። ከቆንጆ ስፌት፣ ከቆንጆ ጥልፍ፣ ከቆንጆ ፈርጥ አገባብ ጋር እንደዚህ ጽድት እያደረግን እንሰራላችኋለን። ይሄ ልብስ ቆንጆ ሆኖ ተሰርቶ አልቆለት 28 ሺህ ብር ነው። 28 ሺህ ብር ነው። በጣም ነው የሚያምረው። ቆንጆ እቃ ነው። ኦርደር ማድረግ ነው ከእናንተ የሚጠበቀው። ኦርደር አድርጉ እንላለን። ቀጣይ ልብስ ቴዲዬ፣ ይሄኛው ልብስ በጣም ያምራል። እንደምትመለከተው ቢጫና ግሪን ይበዛዋል። ሁለቱም ከለሮች ዱባይ ከለሮች ናቸው። ላይት ናቸው። በጣም ደስ ይላሉ። በጣም ቆንጆ ወራጅ ነው የተሰራ ወራጅ ነው። በጣም ደስ ይላል። የወገብ በላዩ አንገቱ ቪ ሆነ፣ እጅየው አጓጉል ሆነ። ወራጁ እንደዚህ ተሰራ። በጣም ነው ደስ የሚል። እንደምትመለከተው የተጠቀምነው ከለር የዱባይ ከለር ነው። ከለሩ ሱሶችን ደግሞ ተጠቅመን ልብሱን ፈዘዝ እንዲል አድርገነዋል። የሆነ ቦታ ላይ ግሪኑንና ቢጫውን ሱሰን የራሱ የሆነ ከለር እንዲኖር አድርገነዋል ማለት ነው። እንደምትመለከተው ታች ላይ የገባችሁ መስቀል፣ ንቅሶቹ፣ ኤቭሪቲንግ በጣም ጽድት ብሎ ነው የተሰራ ይሄ ልብስ። መነኑ በጣም ኳሊቲ 3 አይን ጽድት ያለ መነን ነው። በጣም ያምራል። ቆንጆ እቃ ነው። ወራጅ ልብስ ስትፈልጉ ደግሞ እንደዚህ በፈለጋችሁት ከለር ጽድት እያደረግን እንሰራላችኋለን ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ነው። ይህ ልብስ ቆንጆ ነው ተሰርቶ አልቆለት 35 ሺህ ብር ነው። በጣም ነው የሚያምረው። ፈርጥ አልፈለገችም፣ ፈርጥ አላረግንበትም። ፈርጥ ስትፈልጉ ደግሞ እናደርግላችኋለን ማለት ነው። በጣም ቆንጆ እቃ ነው። ኦርደር አድርጉን። በፈለጋችሁት አይነት ዲዛይን ቆንጆ እያደረግን እንሰራለን። እናመሰግናለን። ወደ ቀጣይ ልብስ እንሄዳለን። ቴዲ ይህ ልብስ ደግሞ ተመልከተው። በጣም ያምራል። በጣም ቆንጆ እቃ ነው። እንደምትመለከተው ከለር ኮምቢኔሽኑ ከለሩ ከየት ነው የመጣው? በጣም ያምራል። በርገንዲ ከለር፣ ጥቁር፣ ኦሬንጅ፣ ጎልድ አለው። በጣም ጽድት ያለ ልብስ ነው። ጥልፉን ደግሞ እኛ አንገት ኦ እጅጌ ሙሉ ታዘዝን እንደዚህ አድርገን ሰራ ነው። ልብሱና ጥልፉ ምንም አይነት ልዩነት የለውም። ተመልከት፣ ምንም አይነት ልዩነት የለውም። ሸማኔው ቶፕ ሰጥቶና በቶፕ የሰራ ነው የሚመስለው። አልተለያየም። ራሱና እንደዚህ ጥለን ራሱ ማየት እንችላለን። ምንም አይነት ልዩነት የለውም። ያ ሁሌም እንደምልህ እኛ የነዶ ልብሶችን ስንሰራ ከሸማኔው ስራ ጋር በጣም አመሳስለን መጨመር ካለብንም ሌሎችን ከለሮችም ጨማምረን ጽድት አድርገን ነው እንደዚህ የምንሰራው። እንዲመጣ ነው የምናደርገው። በጣም ቆንጆ እቃ ነው። በጣም የወደድኩት ልብስ ነው። ለሙሽራ ናት፣ ለክርስትና፣ ለማጀቢያም ከፈለጋችሁ በቤተሰብ ሰብሰብ ብላችሁ ማሰራት ለምትፈልጉ ከለርም መቀየር እንችላለን። በራሱ ከለርም መስራት እንችላለን። ፈርጥ ከፈለጋችሁ ደግሞ ፈርጥ እናስገባላችኋለን። በጣም የሚገርም ልብስ ነው። በጣም ቆንጆ እቃ ነው። ኦርደር አድርጉት። እኔ በጣም የወደድኩት ልብስ ነው። ዋጋ ይሄ ልብስ ጽድት ብሎ ተሰርቶ አልቆለት 28 ሺህ ብር ነው። 28 ሺህ ብር ነው። በጣም የሚያምር እቃ ነው። ኦርደር አድርጉ። እኛ ደግሞ እንደዚህ ጽድት እያደረግን እንሰራላችኋለን ማለት ነው። ከእናንተ የሚጠበቀው ኦርደር ማድረግ ነው። እናመሰግናለን። እስኪ የሴቶች ልብሶች ይሄን ይመስላሉ ቴዲዬ። ቀጣይ ምን አሰብኩ መሰለ? የወንድ ልብሶች አሉ። በጣም ቆንጆ ቆንጆ ልብሶች አሉ። የወንድ ልብስ አሳይተን አናውቅም። ለምን አልን? ለምን አናሳይም? አዎ ለምን የሚል ጥያቄ በጣልኝ። ለምን አናሳይም? በጣም ቆንጆ ቆንጆ የወንድ ልብሶች አሉ። እናሳያቸውና አንደኛ ለልጆቻቸው ለባለቤታቸው ማዘዝ ሲፈልጉ ዲዛይን ከዛ ጋር ይመርጣሉ። ሁለተኛ ደግሞ ወንዶችም ደግሞ ማየት አለባቸው። ለምን ሴቶች ብቻ ይከታተሉና ብለናል። አብራችሁ ቆዩ ላሳያችሁ። ቴዲዬ እንግዲህ የወንድ ቲሸርቶችን ደግሞ እናሳያቸው ብዬ ነው። የተለያዩ ዲዛይኖች አሉና ምረጡ፣ መምረጥ ትችላላችሁ። የወደዳችሁት ልብስ ላይ ስትደርሱ ስክሪንሻት አድርጋችሁ ለምታዙት ልብስ ዲዛይን ውሰዱ ለማለት ያክል ነው። የመጀመሪያው ዲዛይን ይሄ ነው። ከደረት በላይ ሙሉ ነው የተጠለፈ። ኳሌቷ ማብራት ተጠልፋለች። ሸሚዝ ስራ ነው፣ ተከፋች ነው። እጅየውም ደግሞ ሙሉ ነው። እጅየዋ ላይ ደግሞ ጥልፏ ተጠልፋላታለች። የወንዶች ልብስ ሲሰራ ከሴቶች ቀሚስ ጋር በደንብ ማች እያደረግን እንደምንሰራው፣ በደንብ እንዲመሳሰል እያደረግን እንደምንሰራው፣ ይሄን ዲዛይን ወዳችሁት ደግሞ ለፈለጋችሁት ልብስ መውሰድ ትችላላችሁ ማለት ነው። አንደኛው ልብስ ይሄ ነው። ብዙ ስለሆኑ ተልተሉ ላሳያችሁ። ሁለተኛው ልብስ ደግሞ ይሄ ነው ማለት ነው። ይሄም እንደምትመለከቱት ሸሚዝ ስራ ነው። ዲዛይኑ ኳሌታው ተጠልፏል። አንገትየዋ ላይ ትንሽ ተጨምሮ
አንደኛው ሳይድ ላይ ነው ጥልፉ ሞር የገባለት። ጂዮም ላይ እንደዚህ ተጠልፋለች። ያ ከለሩ ያምራል በጣም ቆንጆ ከለር። አዎ የዱባይ ከለር ነው። በጣም የሚገርሙ ሱሶች ናቸው። እዚህ ጋር ያሉት እነዚህ ዶቶቹን በመስቀል ይቀየርልን ካላችሁ በመስቀል መቀያየር እንችላለን። በትንሽ መስቀሎች ሸሚዝ ስራ ነው። በጣም ቆንጆ ነው። የምንጠቀመው ማቴሪያል በጣም ለስላሳ ነው። ብዙ ጊዜ ወንዶች የማይወዱት ይደርቃል፣ ደረቅ ይላል። አዎ እኛ የምንጠቀመው ማቴሪያል በሸማኔ ራሳችን አዘን የምናሰራው ስሙዝ የሆነ ጨርቅ ነው። በጣም ቆንጆ እቃ ነው። ኦርደር አድርጉ። ሁለተኛው ልብስ ይሄ ነው። ሶስተኛው ልብስ ደግሞ ይሄ ነው። ቴዲ እንደምትመለከታት እችም ሸሚዝ ነች። ዲዛይኗን ተመልከታት። በጣም ታምራለች። ከለር አገባቧ የቅድሙ ያምራል ብዬ ነበር። አዎ ደግሞ ይሄ በለጠ በጣም ቆንጆ ነው። ይሄ ደግሞ እጅዬ ጉርድ ነው። እጅዬ ጉርድ ማሰራት ለምትፈልጉ ደግሞ እንደዚህ እጅዬ ጉርድ አድርገን ሸሚዝ ሆኖ ተከፋች ስትፈልጉ ከውስጥ ነጭ ቲሸርት አድርጋችሁ ሸሚዙን ከፍታችሁ መልበስ ትችላላችሁ። እንደዚህም ደግሞ ቆልፋችሁ መልበስ ትችላላችሁ። ከለሮችን የተጠቀምናቸው የዱባይ ክሮችን የተጠቀምን ላይት ናቸው። ፈርጦችን ያስገባንበት መንገድ በጣም ደስ ይላል። ቆንጆ እቃ ነው። ኦርደር ማድረግ ትችላላችሁ። እንደዚህ አይነት ቲሸርቶችን በግሩፕም ለምትፈልጉ ማለት ነው። ሶስተኛው ልብስ ይሄ ነው። ወደ አራተኛው ልብስ ነድች ልብስ እናገኛለን። በጣም የምታምር ፐርፕል ኮምቢኔሽን ያላት እንደምትመለከታት ቀደም ብለን ካየነው ቀሚስ ጋር ማች የሚያደርግ ነው። ከዛ ቀሚስ ጋር ማች የሚያደርግ ነው። ለዛ ለቤተሰብ ያዘዙን ልብስ ነው። ኳሌታዋ ተጠልፋለች። መስቀል ስትሪፕ መስቀል እያደረግን የሰራ ነው። ሞርማች እንዲያደርግ ማለት ነው። ከለር ኮምቢኔሽኑ ፈርጥ አገባቡን በጣም ደስ ይላል። በጣም ቆንጆ እቃ ነው። እንደሚታየው በጣም ደስ ይላል። ማቴሪያሉም አሪፍ ነው። እጅየዋ ላይ እንደዚህ ጠልፈንላታል። ቆንጆ እቃ ነች። አራተኛው ይሄ ነው። ወደ ቀጣይ ልብስነት ደግሞ ይሄ እናገኛለን። በጣም ያምራል። ኮት ነው። ሲለበስ በጣም ነው የሚያምረው። ኮት ስራ ነው እንደምትመለከተው። የወንድ እንግዲህ ሁለት አይነት አሰራር ነው ያለ። አንደኛው ኖርማል ሸሚዝ፣ ሁለተኛው ደግሞ ኮት ነው። በውስጥ በኩል ገበር ይደረግለታል። አሰራሩም እንደምታየው ነው። ኦልሬዲ የሱፍ ኮት አይነት አሰራር ነው የሚሰራ ማለት ነው። በጣም ቆንጆ እቃ ነው። ከለር ኮምቢኔሽኑ በጣም ያምራል። ፈርጦቹ የገቡበት መንገድ በጣም ያምራል። አዎ ከቀሚሱ ጋር ግን ማየት እንችላለን። ይሄ ነው የሙሽራዋ፣ ይሄ ነው የሙሽራው ደግሞ ይሄ ነው ማለት ነው። ይሄ ልብስ ዲዛይን እንዴት ነው አሰራሩ? ከውስጥ በኩል ቲሸርት አለው። ኦኬ ጭራሽ የሱፍ ነገር ነው። አዎ ከውስጥ በኩል እቺ ቲሸርቷን ያደርጋትና ከላይ በኩል ነው ይሄን ጣል የሚያደርገው ማለት ነው። ሲለበስ እንደዛ ነው የሚለበሰው። በጣም ማች ያደርጋል። በጣም ነው ደግሞ የሚያምረው ማለት ነው። በጣም ቆንጆ እቃ ነው እንደምታየው። በጣም ደስ ይላል። የወንዶች ለካ ተጎርተዋል። እስካሁን እየተሰራ ግን አያዩ ማለት እየሰራን እንልከዋለን፣ ግን ማየት አለባቸው። ማየት አለባቸው ሲያዩ ነውና በጣም ነው የሚያምረው እንደምትመለከተው። በጣም ቆንጆ እቃ ነው። ወደ ቀጣይ ልብስ እንሄዳለን። በጣም ነው የሚያምረው። ይሄ አሪፍ እቃ ነው። ወደ ቀጣይ ስነት ደግሞ ይሄኛው እናገኛለን። አባቴ ወኔውን ተኮሰው ሚኒሊክ ጥቁር ሰው ብሏል ቴዲ አፍሮ። እንደምታየው ነው። በጣም ነው የሚያምረው። በጣም ቆንጆ እቃ ነው። አንድ ውጭ ሀገር የሚኖር ደንበኛዬ ነውና ለአድዋ እንድትሰራልኝ እፈልጋለሁ ብሎኝ እንደዚህ አድርጌ የሰራሁለት። አንገቱ ላይ አረንጓዴ ቢጫ ቀይ ያረኩለት የራሳችን ዲዛይን ነው። ክሬት አድርገን ነው። እዚህ ጋር ጣይቱን ለማስመሰል ሞክረናል። እዚህ ጋር ፈረሱን፣ እዚህ ጋር ደግሞ ሚኒሊክን ለማድረግ ሞክረናል። እዚህ ጋር የተሰራ ዲዛይን ነው የራሳችን ነው። አዎ እና ጋሻውን ሀፍ አድርገነው ነው ግማሽ ጋሻ ማለት ነው። እንደዛ ወሰድ ነው። እዚህ ጋር ይሄን ወሰድ ነው። በጣም ደስ ይላል። እጅየዋም ላይ ጥልፍ አድርገንባታል። ያው ልጁ ካሜራማን ስለሆነ ሎጎውን ጀርባው ላይ አድርገንለታል። በጣም ያምራል። ቆንጆ እቃ ነው። እንደዚህም ደግሞ በዓላትን ጠብቀው ደግሞ የሚሰሩ ልብሶችም ከፈለጋችሁ እንሰራላችኋለን ማለት ነው። ወደ ቀጣይ ስነድ እናገኛለን። ሰንበትን ጠብቃችሁ መልበስ ለምትፈልጉ ቀለል ያለች እንዲሁ ከለሯም ዝም ያለች ኮምቢኔሽኗ ግን በጣም ነው የሚያምር። ቬጅ ከጎልደን ጋር ነው። በሁለት ክር ብቻ ነው የተሰራ፣ ግን በጣም ነው ደስ የምትለው። እጅየዋ ላይ ራሱ መስቀል አድርገንላታል። በጣም ታምራለች። ቆንጆ ልብስ ነች። እንደዚህ አይነት ነገሮችም ስትፈልጉ ደግሞ እንሰራላችኋለን። እዘዙን። ወደ ቀጣይ እንሄዳለን። ወደ ቀጣይ ስነድች እናገኛለን። በዓላትን ጠብቃችሁ እንዲሁ ለአዲስ ዓመትም ሆነ ለተለያዩ ፕሮግራሞችን መልበስ የምትችሏቸው አይነት ናቸው። እነዚህ ደግሞ ቆንጆ ልብስ ነች። በጣም ታምራለች። የወደዳችሁት ላይ ፓውዝ አድርጋችሁ ስክሪንሻት አድርጋችሁ ለምታዙትም ልብስ በዚህ ዲዛይን ስራልን ማለት ትችላላችሁ ማለት ነው። ይሄ ራሱ በጣም ነው የሚያምረው። መሀል ላይ የገቡት መስቀሎች፣ ከለር ኮምቢኔሽኑ፣ ያንዳንዱ ነገር በጣም ደስ ይላል። እንደዚህ ጽድት እያደረግን እንሰራላችኋለን። እዘዙን እንላለን። እናመሰግናለን። ወደ ቀጣይ እንሄዳለን። በፈትል የተሰራ ልብስ ቀለል ያለ ልስላሴ። በጣም ቀላል ነው። በጣም ቀላል ነው። እንደምታየው ፈትል ነው። ይሄ ተለጣፊ ነው። በቃ ጥልፍ የለውም። እንደዚህም ደግሞ ስትፈልጉ በጣም ሲምፕል የሆነ ለየትኛውም ጊዜ መልበስ የምትችሉት ቶፕ ከለሮችን፣ ዝም ያሉ ከለር ለወንድ የሚሆኑ ከለሮችን መርጠን በዚህ ማቴሪያል ደግሞ እንደዚህ እንሰራላችኋለን። ፈትሉ ብቻውን
አይደለም ከውስጥ በኩል ስቲከር ለጥፈንለታል። ያ መሆኑ ደግሞ ጠንካራ እንዲሆን ያደርገዋል ማለት ነው። ፈትሉን በጣም ቆንጆ ነው። እቺኛው ማቴሪያል ደግሞ ምዝ ነች። ምዝ ነው። አዎ ይሄ ሴቶች ቀሚስ የሚሰራበት ምዝ የሚባለው ማቴሪያል ነው። ይሄንንም ደግሞ ጠንካራ እንዲሆን ብለን ከጀርባው በኩል ስቲከር አስገብተንለታል። ስቲከር አለው በጀርባው በኩል በስቲከር ነው የሰራ ነው። በጣም ቆንጆ ነው፣ ደስ ይላል። ጥልፏንም እንደምትመለከታት ቆንጆ አድርገን የጠለፍናት። ጥልፍ አይመስልም፣ ቶፕ ተለጣፊ ነው የሚመስለው። ጥልፍ ነው፣ ይሄ ጥልፍ ነው። ጥንቅቅ አድርገን የጠለፍናት። በጣም ነው የምታምረው፣ ቆንጆ ነች። እንደዚህ አይነት ልብሶችን በየትኛው ፕሮግራም ላይ መልበስ የምትችሏቸው አይነት ልብሶችን እንሰራላችኋለን ማለት ነው። ወደ ቀጣይ እንሄዳለን። ወደ ቀጣይ ስንሄድ እች እናገኛለን። ይሄ ልብስ ማለት ቅድም በእጅዬ ጉርድ ያሳየሁት ልብስ ነው። ይሄ ደግሞ ጥልፉ ትንሽ ወደ ታች ወረድ ይላል። እንደምትመለከተው ሲለበስ እንደዚህ ነው። ቁልፍ ስላልመታውለት ነው እንጂ ቁልፉ ሲመታለት ይሄ ተያይዞ ነው እስከታች ድረስ ነው የሚወርደው። በጣም ያምራል። በጣም ቆንጆ እቃ ነው፣ ደስ ይላል። ይሄን ዲዛይን ከወደዳችሁት ለተለያዩ ልብሶች መውሰድ ትችላላችሁ። በጣም አሪፍ እቃ ነው። እናመሰግናለን። ወደ ቀጣይ እንሄዳለን። እችም ደግሞ እንደምታያት ቴዲ እንትን ነች፣ ምዝ ነች። ቅድም ያሳየው የሴቶች ቀሚስ የሚሰራበት ማቴሪያል ነው። ማቴሪያሉን ስለወደድ ነው ከውስጥ በኩል ስቲከር ጨመርንበትና ጠንከር እንዲል አድርገን ወሰድ ነው ማለት ነው። በጣም ያምራል። ጥልፏን በጣም ደስ ትላለች። የገቡት ፈርጦች ከለሮቹ በጣም ደስ ይላሉ፣ ቆንጆ ናቸው። የወንዶች ቲሸርቶች እነዚህን ይመስላሉ። ቴዲ ያው እንግዲህ የወደዳችሁትን ስክሪንሻት አድርጋችሁ ለእናንተ ቀሚስ ማች መውሰድ ትችላላችሁ ማለት ነው። እናመሰግናለን። በጣም እናመሰግናለን። እንግዲህ የሚገራርሙ አልባሳት ነው ያየ ነው። ይሄ የዱባይ ክር ግን የሆነ በጣም የሚገርም እንትን አለው። የወንዶቹም የሴቶቹም ስናየው እጅግ በጣም የሚያምር ነው እና እየተራቀቃችሁበት ነው። እናመሰግናለን። ውድ ቤተሰቦቻችን ከዛሬ ቪዲዮ የወደዳችሁት ቀሚስ ያው ሁሉንም ወዳችሁታል በጣም እርግጠኛ ነኝ። በተለየ ደግሞ የወደዳችሁት ይህንንማ መልበስ አለብኝ ያላችሁትን በተቀመጠው ስልክ ቁጥር እየደወላችሁ ኦርደር ማድረግ ትችላላችሁ ማለት ነው። ኤፍሬም እዚህ በተጠንቀቅ የእናንተን ስልክ ለመመለስ ኦርደራችሁን ለመቀበልና ለማልበስ ለማዘነት ዝግጁ ነን ማለት ነው። እየደወላችሁ ብቻ ኦርደር አድርጉ። የመረጣችሁትን ላኩልን። ሳምንት የተመረጡ ያላያቸዋቸው አዳዲስ ቆንጆ ነገሮች ለበዓል፣ ለፕሮግራም፣ ለሰርግ የሚሆኗችሁን አልባሳት ይዘን እንመጣለን ማለት ነው። በያላችሁበት መልካምን ሁሉ እየተመኘንላችሁ የሳምንት ሰው ይበለን፣ የሳምንት ሰው ይበላችሁ።